በአላህ ቤት አምልኮታቸውን እንዲያስተናግዱ የሚከለክሉ ከሆነ ነገ ምናልባት ጊዜ ተለውጦ እሱ ደግሞ እንኳን ባለቤት ሆኖ ሊከለክልና ሊያስተናግድ ቀርቶ በአጠገቡ እንኳን ለማለፍ የሚፈራና የሚሸማቀቅበት ጊዜ ያጋጥማቸዋል ይላል። ለሁም ፊ ዱንያ ኺዝ ወለሁም ፊል አኺራ አዛቡን ዐዚም። በዛኛው ዓለም ደግሞ በጣም አይከብዱ የከበደ ቅጣት ይጠብቃቸዋል በማለት ያስጠነቅቃል ማለት ነው። እንግዲህ ይህ አያት ሰዎች ብዙ ጊዜ ያው አቅም ሲኖራቸው የማይገባ ነገር ሁሉ ይሰራሉ። ነገ ምን ይሆናል የሚለውን ሂሳብ ይረሱላሉ ማለት ነው። በተለይ በሃይማኖት ኬዝ ተነስቶ አንድ ሰው እኔ አቅም አለኝ፣ ጉልበት አለኝ፣ ስልጣን አለኝ ብሎ አማኞችን ከእምነት ቦታቸው የሚያፈናቅል፣ መስጂዳቸውን የሚያፈርስ ወይም እንዳይሰሩ የሚከለክል ወይም ደግሞ ከስርዓት ውጭ አድርጎ ሰዎች ብቃት የሌላቸውን ሰዎች በመመደብ ለምሳሌ ካድሬዎችን ይመድብና ትክክለኛ የሃይማኖቱ መሪ ሊሆኑ የሚገቡት ሰዎች ያርቃቸዋል ማለት ነው። ይሄ ራሱ ተኽሪብ ነው የሚባለው። እንደ የሚያደርጉ ሰዎች የመጨረሻ ግፈኞች እነሱ ናቸው ካለ በኋላ በዚህ በግፋቸው ሁለት ነገር እንደሚጠብቃቸው ያስጠነቅቃል ማለት ነው። አንደኛ በዱንያ ላይ እነሱ በዛ ቦታ ላይ እንዳይገኙ ከተገኙም እንዲሸማቀቁ የሚያደርግ ሁኔታ ያጋጥማቸዋል። ሁለተኛ ደግሞ በአኺራ ከባድ ቅጣት ሲኦል ይጠብቃቸዋል በማለት አስጠነቀቀ ማለት ነው። ስለዚህ መንዕ የሚባለው ሁለት አይነት ነው። ያው ማዲ የሆነ መከልከል አለ፣ ቁሳዊ የሆነ በቀጥታ፣ በእጅ አዙር ደግሞ የሆነ መከልከል አለ ማለት ነው። በቀጥታ የሆነው ሰዎች መስጂድ እንዳይሰሩ በተለያየ ምክንያት ብላን የለውም ፍቃድ የለውም ምናምን ብለው እንዲፈርስ ያደርጉልሃል ማለት ነው። ሁለተኛ ደግሞ መስጂዱ አለ ግን መስጂዱ ተጥቅም ውጭ እንዲሆን ያደርጋሉ ማለት ነው። ዝም ብሎ ለሙዚየም ይቀመጣል ግን የሚገባው ስራ አይሰራበትም ማለት ነው። እንደዚህ የሚያደርጉ ሰዎች ግፈኞች ናቸው በማለት ያወግዛቸዋል አላህ ሱብሓነሁ ወተዓላ። ወሊላሂ አልመሽሪቅ ወልመግሪብ፣ ምስራቁም ምዕራቡም የአላህ ነው በላቸው ይላል። እና ጅሃቶች ያው ምስራቅና ምዕራብ ታዋቂ ስለሆኑ ነው። ሁሉም ጅሃቶች አላህ ናቸው። ስለዚህ ምስራቁም ሆነ ምዕራቡ የአላህ ናቸው። አላህ ነው የፈጠራቸው፣ አላህ ነው ደግሞ በዚህ ቦታ የመደባቸው። ፈአይነማ ትወሉ፣ እናንተ በስግደታቸው ወደ የትኛውም አቅጣጫ ብትዞሩ ፈተመ ወጅሁላህ ፈተመ ኢዝኑላህ ወይም ሸርዑላህ ለማለት ይቻላል ማለት ነው። ወደ ዞረችሁበት አካባቢ የአላህ ፍቃዱ ነው፣ ችግር የለውም። የምትገዙት አላህን ነው። የምትዞሩበት አቅጣጫ ቢለዋወጥ የምትገዙ ጌታ አንድ እስከሆነ ድረስ የአላህ ፍቃድ ነው። ኢነላህ ዋሲዑን አሊም፣ ኢነላህ ዋሲዑል ፈድል፣ ችሮታው ሰፋ ጌታ ነው። ሁሉንም ሚስጥር ደግሞ በጥልቅ የሚያውቅ ጌታ ነው ይላል ማለት ነው። ይሄ ያው ቂብላን በተመለከተ ነው እየጠቆመ ያለው። ወደፊት ስለ ቂብላ ስለሚያነሳ እንደ መንደርደር ያለው ይሄ ማለት ነው። እና ምስራቅና ምዕራብ የሚለው ነብዩ አለይሂ ሰላቱ ወሰላም ከዕለታት አንድ ቀን ያው ዘመቻ ሄደው ራቅ ያለ ቦታ ላይ ያው ሰፈሩና ሌሊት በሚሆንበት ጊዜ ሶላት ለመስገድ ሲፈልጉ ወዴት እንደሚዞሩ ግራ ገባቸው፣ አቅጣጫ ጠፋባቸው ማለት ነው። ያው ኢጅቲሃድ አሰቡና በዚህ በኩል ይሆናል ብለው ያሰቡት አካባቢ ሰገዱ ማለት ነው። ከዛ ምልክት አደረጉበትና ጧት ሲነጋ ያው ምስራቅና ምዕራቡ የሚለየው በንጋት ነው። ያን ሲያዩ አብዛኛዎቹ ግምት ስተት ሆኖ ተገኘ ማለት ነው። አንዳንዶቹ በአጋጣሚ የተቀረብ ያለ ቢሆንም ስለዚህ ምን እናድርግ እንግዲህ እኛ ያው በዚህ ነው ቂብላው ብለን ሰግደናል፣ አሁን ቂብላው እንደገና ሶላትን መልስ ምናምን ሲሉ ለዛ መልስ ነው የመጣው ይላል ማለት ነው። እና እናንተ የምትተቁላህ መስተጧት